ልክ የምስራች የሞተች ሰዓት ላይ ኪሩ $4000 ወስዶብናል ከአንዲት ዘመዳችን ትንሽዬ ልጅ ላይ የተበደርኩት ገንዘብ አለ ብሎ $4000 ወስዶብናል አሉ አባትየው። አባትየው ያሉትን መጀመሪያ ስሙ። እንደዚህ ነው ያሉት። መጨረሻ ላይ ሕክምና ሆስፒታል ሆፕ የሚባል ሆስፒታል ጦር ኃይሎች አካባቢነት ነበረች እና መጨረሻ ጊዜ አካባቢ የተኛችው ከዛ ሪፈር ወደ ኢትዮ ጥበብ የሚል ሆስፒታል ተላከች። በሁለተኛ ቀን እና ገንዘብ አልቋል ብሎ ልጅ ላይ 4000 የነበረውን ወስዶ ጥያቄን ቀጠልኩኝ። ወደ ዋናው ጥያቄ መንደርደሪያ ጀምሬያለሁኝ። ለመሆኑ አልኩኝ እዛ የሄዱት በማን ወጪ ነበር ብዬ እናትየውን ጠየቅኳቸው። የወጪው ሁኔታ እናትየውን በጣም ያሳስባቸው ነበር። እናትየው እንደዚህ ነበር ያሉ፣ ስሙት። በሷ ነው ይሄንን በእርግጠኝነት ነግራኛለች። እንዴት ነው በራሳቸው ነው? እኔም ጠይቃለሁ። አንተ አሁን እንደጠየቀኝ ጠይቃለሁ። እንዴት ነው ወጪው ካንቺ ነው ወይስ ላንቺ አዝነው ነው? ስለዚህ ሁሉን ነገር ወጪው በኔ ነው። ሩም እንኳን ሲይዙ እኔ ነኝ የሚይዝላቸው፣ የሚመገቡትን እኔ ነኝ የምከፍልላቸው፣ ሁሉ ነገር በኔ ነው። እንደሄዱ ልክ ገና ከዚህ እንደሄዱ ይሳቅ ነበር ሁሉን ነገር የሚቆጣጠረው። ከዛ ወደ ኢትዮጵያ ስመለስ ደግሞ ለክሩቤል አስረክቦ ነው የተመለሰውና እሱ ነው ሁሉን ነገር የሚያደርገው። ማሳሰቢያ እንድትፈርዱ አይደለም እንድትሰሙ ነው። እንድትከሱ እንድትወቅሱ አይደለም እንድታገናዝቡ ነው። እውነትን ሁሉ ጊዜ ፈልጉ። እመኑኝ የሆነ ሰዓት ላይ ትንሽዬ እውነት ታገኙና ያንን እውነት ተከትላችሁ ስትሄዱ ሌላ እውነት ላይ ትደርሳላችሁ። የኪሩና የእናትየው ጨዋታ ይቀጥላል። እንስማ። ጥያቄና መልሱ እንደቀጠለ ነው። እናት ወቀሳቸውን ይቀጥላሉ። ታይላንድ በነበርንበት ሰዓት ላይ ኪሩቤል ካሜራ ደብቆ ይቀርጸኝ ነበር። ለምን እንደሚቀርጸኝ ሁሉ አላቅም። አንድ ቀን እንደሚቀርጸኝ ሳቅ ካሜራውን ፊት ለፊት እንደዚህ ያልኳሉ። ያሉትን ላሰማችሁ። ለምን ቀረጻቸው? ስሙ። በኔ ላይ እንኳን ካሜራ ሁሉ እስከምደቀን ነውና እኔ እዛ እንደሄድኩኝ ካሜራ ቤት ውስጥ ሞባይል ካሜራ አድርጎ ውጭ እነሱ ወጣ ብለው ነበር። እኔ ቤት እያጸዳዳው ያለው ያው መሀይም ናት፣ ምንም አልተማረችም፣ ምንም አታውቅም ተብዬ ካሜራ ሁሉ ተደቅኖብኝ ነበርና ምንድነው ብዬ በጣም አልቅሼ እሱን መኝታ ክፍል ላጸዳ ገብቼ ኪሩቤል የቀረጽኳቸው በምክንያት ነው፣ እቃ እየጠፋብኝ አለ። ምን አይነት እቃ? እስቲ ኪሩቤል ለምን በምክንያት እንደቀረጻቸው እንስማ። ስሙት። እንግዲህ እሳቸው ሳላነሱት ነው እነን ማነሰው። ይሄ ትልቅ ዲል አይደለም። አይ በደል ደርሶብኛል በካሜራ ቀረጽ ነበር ሲሉ ለሳቸው እንደ ትልቅ ነገር ስለሆነ ነው የምጠይቀው። እሺ። እና ምን አለ መሰለ ነገሩ ሲጀመር እንዳጋጣሚ ካፖርት ገዝቼ ነበር። የገዛሁት ካፖርት ለኔ አልበቃ። ከዛ ምስር አይ በቃ ይሄ ለፋዘር ይሆናል በቃ ላንተ ካልሆነ ከተባለ ኦኬ ብዬ እኔ ቁም ሳጥን ውስጥ አስቀመጥኩት። በሁለተኛው ቀን ጠፋ። ኦኬ በሁለተኛው ቀን ስፋር ምስር እዚህ ጋር አስቀምጬው ነበር። የሶስታችን ያለ ነው ማን ይወስደዋል? በዚህ ተጨቃጨቅን ከሷ ጋር። እሺ በቃ ምንም እንትን ማለት አልፈልግም። ሱቅ ደርሼ ስመጣም የሆነ ቦታ ደርሼም ስመጣ የኔ ክፍል ሁሌ እንደተፈተሸ ነው። በቃ ቀን ያስቀመጡበት ጋር አላገኘው። እንግዲህ በመካከላቸው ምን እንደነበር አናውቅም። እናት ኪሩቤል እንደዚሁም ደግሞ ዘማሪ ምስራች በአንዳንድ ነገሮች ላይ በጣም ይጣሉ ነበር። እናትየው ይሄንን የሰማች ጊዜ የምስራች ደነገጠችና ወደቀች። ወድቃም ፌንት አደረገች አሉ። ምኑን የሰማች ለታ ኪሩቤል ተደብቆ በካሜራ መቅረጹን ስትሰማ እንዴት እናቴን ትቀርጻለህ ብላ ፌንት ወደቀች አሉ። ስሙ እናት ያሉት። አሁን እውነት እንነጋገር ከተባለ ይሄ ወንድም ሊሸለም ሊደነቅ ሊመሰገን ሲገባው ትላንትና ኢንተርቪው ወጥቶ ሲናገር የሰማሁት ነገር በጣም የሚያስደነግጥ ነው። እኔ ኢቭን እሷን እያሳከመበት ባለበት ሰዓት ላይ በጣም እያደነኩት ነው። እንደዚህ አይነት ጽናት በችግራችሁ ጊዜ አብሯችሁ የሚሆን ሰው እንደዚህ አይነት አፍቃሪ ለሁላችሁም ያድላችሁ። የእውነት እኔ በጣም ነው የቀናውብህ። በጣም ስለከፈልከው ዋጋ ሰው በዚህ ሰዓት
ለራሱ በሚያስብበት ሰዓት ይህን ሁሉ ዋጋ ስትከፍል ነበርና አይደለም ልትወቀስ አንተ ልትሸለም ነው የሚገባውና በጣም ለብዙ ወንዶች ለብዙ እጮኛ ላላቸው ሰዎች ምሳሌ የምትሆን ሰው ነህና በጣም አም ፕራውድ ኦፍ ዩ። በጣም ብዙ ሰው ደግሞ በእርግጠኝነት የሚኮራብህ አይነት ሰው ነህና ትላንትና የሰጠኸውን ኢንተርቪው ሳይ በጣም የደነገጥኩት እንደዚህም ተብሏል ምናምን ብዬ ማለት ነውና እግዚአብሔር እንደሚክስህ እግዚአብሔር በበለጠ እንደሚባርክህ እርግጠኛ ነኝ፣ በጣም እርግጠኛ ነኝና ጽናትህ እግዚአብሔር ላይ ያለህ መታመን የሚያስደንቅ ነውና ከዚህ በላይ ይጨምርልህ። እግዚአብሔር ከዚህ በላይ ሞገስ ያብዛልህ። በጣም አም ፕራውድ ኦፍ ዩ ብራዘር። በጣም ባቀህና በቅርበት ባቀው ብዬ ከመመኛቸው ሰዎች መካከል ነው የሆንከውና በጣም በጣም ብዙ ነገር አስተምረህናል። አይደለም ልትወቀስ፣ ልትሸለም፣ ልትመሰገን በአደባባይ በደንብ ልትመሰገን የሚገባ አይነት ሰው ነህና አንዳንድ ሰዎች ግን ልጅ ገና ከፔኑ ሳይድን ገና በጣም ብዙ ያን ሁሉ ዋጋ የከፈለለበትን ነገር ሳያጣጥም እንትን ብሎ እናንተ ግን በዚህ ልክ እንትን ማለታችሁ በጣም የሚያሳዝን ነውና ማደንቅ። የሙዬ እንዴት ነሽ? እግዚአብሔር ይመስገን። በዚህ አጋጣሚ ሃፒ በርዝዴይ። ዛሬ በልደትሽ ቀን ጌታን አመስግኝልኝ ወይም ደግሞ እግዚአብሔርን ግለጭልኝ በመዝሙር ብለሽ እንዴት ትገልጭልኛለሽ? አሁንም ብዛለኝ እንዲረዝም እድሜ አብልጬ ልጠጋ እንዲደምቅ ማታዬ ሁነኝ መዋያዬ በቀረልኝ ዘመን መንገድ የነጋ እስኪሆን ሙሉ ቀን ቀን ሲጨመርልኝ ቢረዝም እድሜ ለሌላ አይደለም ላንተ ነው ጌታዬ ስለ ማንነት ጨምሬ ልዘምር ነገ